ተማሪዎችም ወላጆችም ሁላችንም አስተማሪዎችም አስተዳደርም እንኳን ደስ ያለን እላለሁኝ። እነዚህ ተመራቂዎች በፕሮፌሽናል ዓለም ዶክተርም ይሁን ኢንጂነርም ይሁን ሰባዊነት የምትል ቅመም እዛ ፕሮፌሽናቸው ውስጥ ጨምሮባታል። ያቺ ህይወትን ታጣፍጣለች። ምኞታችንና ጥረታችን በሀገር ደረጃ ይሄንን እሴት በብዙ ወጣቶች መሃል እንዲሰርጽ ማድረግ ነው። ትምህርት ቤታችን የተገነባው በሌላ እንትን ላይ ሳይሆን በእውቀት ላይ፣ በፍቅር ላይ፣ በሰብአዊነት ላይ ኮንትሪቢዩት ማድረግ የሚቻል ነገር ኮንትሪቢዩት ለማድረግ ነው። ወላጆችም በዋናነት ከዛሬ ተመራቂዎችም የምንጠብቀው ወደፊት ይሄንን ነው። ዜጎችን ወደ ሰብአዊነት ማምጣት፣ ዜጎችን ሰዎች በሰውነታቸው የሚከበሩበትን፣ ሰዎች በሰውነታቸው ትልቅ መሆናቸውን የምናስተምርበት ነው። እንደ ኢትዮጵያ ቀይ መስቀል ብዙ ነገሮችን ታዝበናል፣ ብዙ ነገሮችን አይተናል፣ ብዙ የተሰበሩ አንገቶችን ቀና ለማድረግ ሞክረናል፣ የተከፉ የሚያነቡ አይኖችን አይተናል። እነዛን ሰዎች ግን ስናነሳ ቀና ስናደርግ በእኩልነት ነው። ጉዟችሁ ሁሉ የተቃና እንዲሆን እመኝላቸዋለሁ። አመሰግናለሁ። ትምህርት ቤቱ እንዴት የቀይ መስቀል መርሆችን በመከተል መልካም አድራጊ፣ በጎ አሳቢ፣ ያለ አድሎና ያለ ማግለል ሰውን በዘር፣ በሃይማኖት፣ በቀለምና በማንነት ሳንለይ እንዴት ሰብአዊነትን መላበስ እንደሚቻል በደንብ አስተምሮናል። አስተምሮ ትልቅ ኃላፊነትን ሰጥቶናል። ክብራንና ክብራት፣ በዚህ ቦታ ከእኔነት ወደ እኛነት፣ ከግዴለሽነት ወደ ኃላፊነት፣ ከቃል ወደ ተግባር መንገድ መሄድን ተምረናል። ሰብአዊነት የምንናገረው ሐሳብ ብቻ ሳይሆን በዕለታዊ ምርጫችን፣ በንግግራችን እና በተግባራችን የምንገልጸው እሴት መሆኑን ተገንዝበናል። መመረቃቸውን ለማመልከት ሁሉም ተመራቂ ካለበት ይነሳና ወዝ አርጋችሁ ተመርቋቸዋል። Yes,